ልክ እንደመልክሽ ቆንጆ ነው። መንገድ ላይ ያለ ሊበረሽ ይችላል። ይህ መሻሻል አለበት ነው ጥያቄያችን። ነገራችሁ ላይ ለመጨረሻ ጊዜ ሻማ የገዛችሁት ለብርሃን ነበር ወይስ ለስሜት? እንዴ አተገረም አንተ ያቺ ልጅ እኮ ብዙም አልነበረችም። የህፃናት ጡት ማጥቢያ ነው። አሚኮ የሚለው ደስ አይልሽ? አካል ጉዳተኞች ይችላሉ። ደንቆ ተደምሞ ይሄድና የባህር ዛፍ ማራለ የምሳና ማራለ ሶ ምን አይነት ስራ ከዚህ ሳይት ላገኝ ይችላል ብለ ኤአይ ቻትቦትን ጠይቀዋል። ሶላር ምናምን ሊሆኑ ሲመጡ ይሄ ደግሞ ፋን አለ። የኛ ተስፋችን እቺ ልጅ ቤቲ ወርቅ ስለሆነ ይህን ስራ ይሄ ስራ ያለብን ብር መከፋፈል አንችልም፣ ሊደረግም አይችልም። ይሄንን ወደ ፕሮዳክት ስታመጪው ገበሬው አሳዝኖሽ ነው ወይስ የነጭ ሽንኩርት ዱቄት ፈላጊ ስላለ? እስካሁን ይሄን አይዲያ ሲልም ሰምቼው ማቀው ስታርታፕ እስካሁን ነው። ጄም በማየቴ ብቻ ሃፒ እንዲህ የባለፈውን ሀሳብ በዚያ ዳብሬው እንዲሰርቸው በራሴ ወጥቼ ምናምን የሚል እንጠብቃለን። የትኛውም ጫፍ ያለ ሰው ካለበት ቦታ ተመዝግቦ መማር ይችላል። ይህን ኦፖርቹኒቲ መጠቀም እንድትችሉና የነገዋን ኢትዮጵያ ተስፋ እንድታለመልሙ ታላቅ ትህትና ልጠይቃችሁ እፈልጋለሁ። መፍጠን ከቻል ተክተን ከሰራን እስከ 7 ሚሊዮን እናሳድገው እንችላለን። እናንተስ የ7 ሚሊዮኑ አካል ናችሁ? ይህ የፈጠራ ውድድር የቀረበላችሁ አልማ ከዩኒሴፍ ከማስተር ካርድ ፋውንዴሽን እና ከአሚኮ ጋር በጋራ በመተባበር ነው። የብቁ ፈጣሪ ውድድር የብራንድ ደረጃ ስፖንሰር ቡና ባንክ። የቡና ባንክ ከስተመር ኦንቦርዲንግ መጠቀም ጀምረሻል? አዎ የቡና ባንክ የከስተመር ኦንቦርዲንግ አገልግሎትን መጠቀም ጀምሬያለሁ። ባይገርምሽ ቤት ሆኜ ነው እኮ አዲስ አካውንት የከፈትኩት። ምን እሱ ብቻ የኤቲኤም ካርድ ማዘዝና ሞባይል ባንኪንግም አክቲቭ ማድረግ ይቻላል። ዋው ባንክ መሄድ ካስፈለገኝ እንኳን እዚህ ላይ ቀጠሮ ማስያዝ እችላለሁ። የባንኩ የቅርንጫፍ አድራሾችም እኮ እዚህ ላይ ይገኛሉ። ልክ ናችሁ። ይህንን የቡና ባንክ ዲጂታል የደንበኞች መመዝገቢያ መድረክ አገልግሎት ስትጠቀሙ ሆነ ሌሎች እንዲጠቀሙ ስትጋብዙ አስደሳች ስጦታዎች ተዘጋጅተዋል። እንዴት? ይኸው ባሉበት ቦታ ሆነው ጊዜና ሁኔታ ሳይገድበው ሁሉንም በስልኮ
የቡና ባንክ ከስተመር ኦንቦርዲንግን እርስዎ ሲጠቀሙና ሌሎች እንዲጠቀሙ ሲጋብዙ አስደሳች ስጦታ ይበረከትልዎታል። ቀላልና ዘመናዊ አገልግሎት ከስጦታ ጋር። ቡና ባንክ፣ የባለ ራዕዮች ባንክ። ክቡራት ተመልካቾቻችን ይህ የሥራ ፈጠራ ውድድር የሐሳብ ማዕበል እንደ ጉድ እየነጎደበትና ለኛ ለቁጥጥር ሁሉ እስኪያስቸግር ድረስ እየፈሰሰ ይገኛል። ወጣቶቻችን ምን ያክል የሐሳብ ባለቤቶችና የፈጠራ ባለተሰጦች እንደሆኑ መመልከት ችለናል። ባለፉት መሰናዶዎቻችን እንደተማራችሁትና እንዳስተዋላችሁት የእርሶ ሐሳብ ስንት ብር ያወጣል? ሐሳብ ይረገዛል፣ በእንክብካቤ ተይዞ ይወለዳል። ካደገ በኋላ በመላ ተመቶ ወደ ስራ ይቀየራል። ይህ ደግሞ ሀብት ይፈጥራል። ለሀገር፣ ለወገን፣ ለሰው ልጅ ሁሉ ለዓለምም ይተርፋል። እንዲህ እየሆኑ ነው ሌሎች ሀገራትም ዛሬ ካሉበት ላይ የደረሱት። በእኛ ሀገር በእንቁ ስያሜ የምናውቃቸው በስራ ፈጠራ ጎልተው ፊት ለፊታችን የሚመጡ ሰዎች ሁሉ ሂደታቸው ይህንን ይመስል እንደነበረ ከዚህ መረዳት ይቻላል። አሁንስ የት ነው ያለ ነው? ዘወር ዘወር ብለን እዚሁ ጣና ዳር ብዙም ሳንርቅ የባህር ዳር ዙሪያ ወጣቶች እንቁ ሀሳባቸውን አቅርበው ሊፈተጉና ሊወዳደሩ፣ በተለይ የወጣቶች ሀሳብ እጅግ በጣም ገራሚና ማራኪ ነው። ይህንን የሀሳብ ትንቅንቅ እንዴት እናየዋለን? ቀጥሎም እናየው ይሆናል። ዳኞቻችን ዛሬም በንቃት ለመዳኘት ተዘጋጅተው አብረውናሉ። ኢንጂነር ቢጃይ ናይከር የቢጂአይ ኢትዮ ኢንዱስትሪያልና ኢንጂነሪንግ ባለቤትና ዋና ስራ አስፈጻሚ እንዲሁም የቢጃይ ግሩፕ ቦርድ ሰብሳቢ ዛሬም አብረውናሉ። እናመሰግናለን። ኃይለማርያም ሙሉጌታ በባህር ዳር ዩኒቨርሲቲ የሜካኒካልና ኢንዱስትሪያል ኢንጂነሪንግ መምህርና የዩኒቨርሲቲው የቢዝነስ ኢንኩቤሽንና ቴክኖሎጂ የስራ ፈጠራ ማዕከል ዳይሬክተር እናመሰግናለን። አቶ ሰዋለ ቢተው የቡና ባንክ ምርትና አገልግሎት ፈጠራ ዋና መኮንን ዛሬም አብረውን ስላሉ እጅግ እናመሰግናለን። በቀጣይነት የባህር ዳር ዙሪያ ወጣቶች ምን ምን ሀሳቦችን ይዘው ይቀርባሉ አብረን የምንመለከተው ይሆናል። እስከዛው ድረስ ተወዳዳሪዎቹን በ8200 ስማቸውን እየጻፋቸው አበረታቷቸው። ይህ ቀላል ነገር አይደለም። ምክንያቱም 700,000 ብር ሽልማት የሚያስገኝ ልዩ የስራ ፈጠራ ውድድር ነው። አብራችሁን ቆዩ። ቅድስት ይባላል። የመጣሁት ከባህር ዳር ዙሪያ ይነሳ ቀበሌ ነው። የይዤ የመጣሁት የስራ ዘርፍ የባልትና ውጤቶች ማምረትና ማከፋፈል። የስራ ዘርፌ የባልትና ውጤቶች ማምረትና ማከፋፈል ነው። የባልትና ውጤቶች እኔ ባለሁበት አካባቢ የሚመረተው በባህላዊ መንገድ ሲሆን እናቶችን እጅግ አድካሚና ጉልበት በጣም አባካኝ ነው፣ ጊዜን አይቆጥብም። ስለዚህ በሙቀጫ በመደለጃ ማሽን ስለማይጠቀሙ ሙቀጫ ነው በባህላዊ የሚጠቀሙት የነሱን ጉልበት ለማንተን ለማለት እኔ መደለጃ ማሽን በመጠቀም ዘመናዊ በማድረግ ችግሩን እፈታለሁ ብዬ አስባለሁ። እኔ ማዘጋጀው ባልትና ነጭ ሽንኩርት፣ ዝንጅብል የመሳሰሉ ነገሮችን ቅመማቆች በመደለዝ የአካባቢው ማህበረሰብ ችግር እፈታለሁ፣ የእናቶችን ድካም ቀንሳለሁ ብዬ አስባለሁ። ሲቀጥል አተር፣ በርበሬ፣ ሽሮ የመሳሰሉ ነገሮች እነዚህ መቅደም ተከተል አተሩ መጀመሪያ ጊዜ ይለቀማል፣ ይታጠባል፣ ይቆላል፣ ይከካል፣ ይበጠራል፣ ይፈጫል፣ ይታሸጋል። ተደራሽ የሚያደርጋቸው ለድርጅቶች፣ ለዩኒቨርሲቲዎችና ለአካባቢ ማህበረሰብ ሱቆች፣ ለምግብ ቤቶች አደርሳለሁኝ። አዋጭነቱ ለሀገሪቱ እድገት በጣም ከፍተኛ አስተዋጽኦ ያደርጋል። ለምሳሌ ግብርን በመክፈል የባልትና ስራ ሴቶችም ሆነ ወንዶች የሚሰሩት ስራ ሲሆን በአብዛኛው ፕሮሰሱ 95% ሴቶችን ስለሚጋብዝ እኔ ለምሳሌ እኔ አሁን አዘጋጃለሁ ብዬ ያሰብኩት ባልትና 14 የሴት ሰራተኞችን አንድ የወንድ ሰራተኛ አድርጌ የስራ እድል በመፍጠር ስራዬን ጀምራለሁ። ምርቱ ሲመረት ምንም አይነት የአካባቢ ብክለት ስለማያስከትል ይልቁንም የአካባቢ አርሶ አደር ተረፈ ምርቱን ለእንስሳት መኖ ይጠቀሙበታል። መደለጃ ማሽኖቹ ድምጹ
በጣም ዝቅተኛ ስለሆነ የአካባቢ ማህበረሰብ አይረብሽም። በስራሽ ውስጥ ለመቅጠር ያሰብሽው 14 ሴትና አንድ ወንድ ነው? አዎ። አንድ ብቻ ወንድ ያረግሽው ለምንድን ነው? አንድ ብቻ ወንድ ያረኩትኝ ወይስ ለምን አስፈልጎሽ ነው? ለማገዶ በእንጨት ስለምጠቀም የሚቆላ በእንጨት ስለሆነ ማገዶ ለመፍለጥ ነው ያለው። ለጥበቃም አጋጣሚ ጥበቃ በቃ ወንዶች ከዚህ ውጭ አይሰሩም ማለት ነው? ሆኖ ይሰራሉ። 95% ሴቶቹ ስለሚጋብዝ ነው ስራው። አሪፍ ነው አሪፍ ነው። ያው ራሽናል ይሁን ብዬ ነው ማለት ነው። ምክንያቱም ትክክል ነው። ነው። እናመሰግናለን። ያለን ነገር እናመሰግናለን። ውድድሩ ቆንጆ ነው። ያው ያሰብኩትን ሀሳቤን ገልጫለሁ። ስሜ መልካም ጥላውን ይባላል። የመጣሁበት ቦታ ባህር ዳር ዙሪያ ዚዮ ይነሳ ቀበሌ። የምንወዳደርበት ርዕስ ደግሞ የተቀናጀ ግብርና። ዛሬ እዚህ ላይ ፊታችሁ ላይ የቆሙት የ5 ሴቶችና የ1 ወንድ ጥምረት የሆነውን የተቀናጀ ግብርና ወክዬ ነው። እናም ዛሬ ላይ 1000 እንቁላል ዶሮዎችን እያስጣለን እንገኛለን። ነገር ግን ከአንድ ምርት ብቻ የሚገኝ ገቢ ለዘላቂ እድገት በቂ ያለመሆኑን ተረዳን። ስለዚህ ምርታችንን ማቀናበር እንዳለብን ማቀናበርን ፈጠርን። ማቀናበር ስንል የዶሮ እርባታ እንዲሁም የአሳ እርባታ፣ መኖን ማቀናጀት፣ ሶስቶችን አቀናጀን ማለት ነው። ሌላው የድርጅታችን ዓላማ እንቁላል የአካባቢ ችግርን መፍታት፣ በተመጣጣኝ ዋጋ ማቅረብ ዓላማችን ይሄ ነው። የድርጅታችን ግብ ደግሞ ስራችን ስናስፋፋ 6000 እንቁላል ጣይ ዶሮ በየአመቱ 30000 የስጋ ዶሮ እንዲሁም 600 ኪሎ አሳዎችን ለማህበራችን እናቀርባለን። ለአካባቢ ነዋሪዎች ለአሳው እርባታ እንዲሁም ለዶሮ እርባታ ለመኖ ማዘጋጃ የሚሆንም ቦታ ከራሳችን 3000 ካሬ ሜትር ቦታ አዘጋጅተናል። የአካባቢ ተጽዕኖ በተመለከተ በዋናነት የተቀናጀ ግብርና ስንል የተመጋጋቢዎችን ለምሳሌ ከዶሮዎች የሚወጣን ተረፈ ምርት ወይም ኩሳቸው ለአሳዎች ምግብነት ይሆናል። እንዲሁም ከአሳዎች ኩሬ የሚወጣን ውሃ ለአትክልቶች እንደ ውሃነት ይሆናል። እንዲሁም የአካባቢ የውሃ ብክነትንም እንቀንሳለን ማለት ነው። ሌላው የድርጅታችን አመታዊ የምርት ሁኔታ 2,52,000 እንቁላል፣ 30,000 የስጋ ዶሮዎች፣ 600 ኪሎ አሳዎች እንዲሁም 4000 ኩንታል መኖን ለማህበራችን በተመጣጣኝ ዋጋ እናቀርባለን። እንዲሁም ዓላማችን የስራ እድልን እንፈጥራለን። ሌላው ጠቅላላ ፕሮጀክቱ ካፒታል ፕሮጀክቱን ለመጀመር የሚያስፈልገን አጠቃላይ ወጪ 15,116,500 ብር ሲሆን የኛ ድርጅት 1,849,000 የሚያወጣ ሲሆን ካልማ ብቁ ወጣቶች 13,267,500 ብር በብድር ሆነ በድጋፍ እንፈልጋለን። እንዲቀናሽ እመኛለሁ። ግን ይሄ ባይሳካ የተፈለገውን ካፒታል ከየት ነው የምታመጪው? ሌላ ተቋማትን እንዲሁም ሌላ ካፒታል ሬዝ የምታረጊበትን መንገድ አስባችሁታል ወይ የሚለውን መልስ መስጠት። አሁን ላይ በራሳችን 1000 ዶሮዎች እናስጥላለን። ያለ ለማስፋፋት ነው እዚህ እንትን ያለ ምን ጠይቀው ማለት ነው። አሁን አልማ ብቁ ወጣት ፕሮጀክት ላይ ፈንድ 13 ሚሊዮን አካባቢ ጠይቃችኋል። ያንን ያህል ባይሰጧችሁ ባታገኙ ምንድን ታረጋለሽ? ባለንበት እንቀጥላለን። የራሳችን ለማሳደግ እንሞክራለን። እንዲሁም ስራችን ለማስፋፋት ብናገኝ የተሻለ ነው ብለን እናስባለን። ባለበት ከሚተጠብቂ እንደው ነገሩን ቀነስ አድርጎ እንደዚህ ማድረግ አይቻልም ወይስ ፓርትነርሺፕ መስጠት ትፈልገሻል? አይሱማ ለማለት የፈለገችው ይመስለኛል። አሁን ብዙ ዶሮዎች አሏችሁ። አዎ 1000 ዶሮ ነው ያልሽ? 1000 ዶሮ አለ። 1000 ዶሮ አላችሁ። እንግዲህ ምርጫ ከተፋ በ1000 ዶሮ እንቀጥላለን ነው። ትንሽ ከተገኘ 1500 እናደርጋለን ሊሆን ይችላል። ደግሞ ትንሽ ከተገኘ አስዋን እንጨምራለን። ትንሽ ከተገኘ ደግሞ አትክልቷን እንጨምራለን። 13 ሚሊዮን ከተገኘ ደግሞ ሙሉ ፕላን የተደረጉ እንሰራለን ይመስለኛል። ኤክስፕሬሽንሽ ነው። አዎ እንደሱ ከሆነ በ1 ሚሊዮን ነው ያ ትንሹ ወይም 1 ሚሊዮን ቢገኝ 2 ሚሊዮን ቢገኝ ብላችሁ አስባችሁታል ወይ? አዎ ኦኬ ጥሩ እናመሰግናለን። ብራቮ። የተቀናጀ ግብርና የሚለውን አቅርቤያለሁ። ጥሩ ነው ብለውኛል። እንግዲህ
ስሜ ድረስ ዮሐንስ እባላለሁ። ልሰራው ያሰብኩት የተቀናጀ ግብርና ነው። ስራዬን ልሰራ ያሰብኩት የተቀናጀ ግብርና የዶሮ እርባታና ያሳኩሬና አትክልትን ነው ልሰራ ያሰብኩት። ፕሮጀክት በዚያ ነው ያቀድኩት። እንግዲህ ምናልባት እኔ በማኔጅመንት ዲፓርትመንት የመጀመሪያ ዲግሪ ያለኝ በአንድ ፕሮጀክት በአንድ አሳ እንስሳት ምርምር ለ2 ዓመት በፕሮጀክት ኮንትራት 36 አርሶ አደሮችን ስደግፍ ቆይቻለሁ። ለስራው አዲስ አይደለም። ስራውን አቀናጅቼ ሰራዋለሁ ብዬ አስቤ ነው ወደዛ የገባሁት። ይህን ስል ምናልባት ያሳኩሬ አዘገጃጀት በምን መልኩ እንደሚዘጋጅ ለምሳሌ 300 ሰዎችን ነው በአንድ ጊዜ ያዘጋጃለሁ ብዬ ያሰብኩት። እነዚያ 300 ሰዎች 3000 ሰዎች 3 በ4 የሆነ ጉድጓድ 2 ጉድጓድ ያስፈልገዋል። የአሳ ማሳደጊያና የጫጩቶች ማሳደጊያና እንደገና ማሳደጊያ ትልቆች ማሳደጊያ 2 ኩሬ ያስፈልገኛል። ዶሮ ደግሞ 1 ካሬ ለ5 ዶሮ በሚለው 400 ዶሮዎች የስጋ ዶሮዎችን 400 የእንቁላል ዶሮዎችን ለማርባትና ለማሳደግ ነው እንትን ያልኩት። ለነዚህም ደግሞ ለምሳሌ 80 ካሬ ላንዶች 80 ካሬ ላንዶች ያስፈልገኛል። እነሱን አቀናጅቼ በአካባቢ በሚገኘው ሪሶርስ ነው ልሰራ ያሰብኩት። ቆንጆ ሀሳብ ነው። እንዳልከው ሀሳቡም የሚከፋ አይደለም። ምክንያቱም ያው ሰርኩላር ኢኮኖሚም ስለሆነ ወይም የተቀናጀ ግብርና ስለሆነ አንዱ ላንዱ ያንዱ ቆሻሻ ምንለው ወይም ዌስት ምንለው ለአንደኛው ደግሞ ምግብ ስለሚሆን ቆሻሻንም ያስወግዳል፣ ያንተን ወጪም ይቆጥባል። እሱ መሆኑን ወድጄዋለሁ። ግን ምንድነው ካንተ በፊት አሁን የነበረችው ተወዳዳሪም ወይም የቢዝነስ ሀሳብ ባለቤት ልክ እንዳንተ ተመሳሳይ ሀሳብ ነው ያላትና አሁን እኔ እንዳንድ ከስተመር እሷን ትቼ ካንተ እንድመጣ ምን የተለየ ነገር ስላለው ነው ከሷ ይልቅ አንተ መመርጠው? ለምሳሌ አሁን ቅድም እንደተባለው እኔ ልምዱ አለኝ። በቀላሉ ለምሳሌ በመገድፍበት ወቅት በዛን ሰዓት አጋጣሚ 2015 መንገድ መዘጋት ነበር ማህበራዊ ያለው ሁኔታ ጋራ ማለት ነው። ምንድነው ያደረኳቸው? እነዚያ 36 አርሶ አደር ነበር መደግፍ በቀሎንና ያሰውን እንትን በመውገጥ በመውገጫ በባህላዊ መንገድ በማቀላቀል መኖን በዚያ መንገድ ልፈታች ይያለሁ። በጣም ቆንጆ። ያው ሀሳቡ ጥሩ ነው። በርታ። ያው የምትጠይቀውን ገንዘብ በደንብ ጠንከር ብለህ ጠይቅ። እሺ ስንት ነው የጠየቀው? ስንት እንኳን አልነገርከንም? እንግዲህ ምናልባት የጊዜው አጭር ስለሆነ ነው እንጂ የ2 ሚሊዮን ከዚህ ጠይቅ ያለው 200 ከራሴ እንትን ብያለሁ። ውድድሩ በጣም አሪፍ ነበር። በጣም ተመችቶኛል። የብቁ ፈጣሪ ውድድር የብራንድ ደረጃ ስፖንሰር ቡና ባንክ። ከወጋችን የተቀዳው በደቦ የምናሰናዳው ንቃትና ስኬት የሚያጎናጽፈን ፍቅርና ባህል የምንጋራበት ሁላችንም የምንታደምበት በቁርሱ ሊያቋድሰን በአዲስ ገጽታ ቡና ደርሷል።